ለምን ሙሉውን ፕሮሰስ ነው የታለ የተለጠፈ ነገር አለ ወይ ራሴን እኮ እየቀረስካለሁ አይቻልም ቦርዲንግ Hi sir is this the crossing area እዚህ ጋር ቆስሏል ምናምን የተያዘ ይሄ ደግሞ ባንዲራ ሊያወርድ ነው ኔትወርካችን መስራት አቆመ ምንም ኔትወርክ እየሰራልኝ አይደል I don't know አሁን ወዲህ እንደምንሄድ አላውቅም ኪያማሊ ማንቲ ታቡክ ኪያማሊ ማንቲ ሜርኪሚ ማንቲ ኪዛርሚስ ማንቲ በዛሬው ቪዲዮ አነጋጋሪዋንና አስገራሚዋን ሁለት የተለያዩ መንግስቶች በ5 ኪሎ ሜትር ርቀት ብቻ ላይ ተቀምጠው የሚፋጠጡባትን አንድ ከተማ ነገር ግን የሁለት ሀገር መንግስቶች መቀመጫ የሆነችውን የሳይፕረስ ዋና ከተማ ኒኮሲያን እናያለን። ለሁለት የከፈላትንም ድንበር አቋርጠን የከተማዋን ሁለት ጎኖች ምን እንደሚመስሉ እናያለን። ከቪዲዮ በፊት ግን ነገሮች በደንብ እንዲገባችሁ ስለ ሀገሪቱና ስለ ከተማዋ ትንሽ ልንገራችሁ። ታሪኩ ወደ ኋላ ይሄዳል ወደ 1960 ዓመተ ምህረት ይሄዳል 1960 ዓመተ ምህረት በፊት በፈረንጆች ማለት ነው እቺ ሳይፕረስ በእንግሊዝ ቀኝ ግዛት ውስጥ ነበር የምትኖረው በእንግሊዝ ቀኝ ግዛት ውስጥ እያለች ወደ 80% የሚሆኑ የሀገሪቱ ነዋሪዎች ግሪካውያን ነበሩ የግሪክ ዘር ግንድ የነበራቸው ናቸው ወደ 20% የሚሆኑት ደግሞ ቱርክ የዘር ግንድ የነበራቸው ናቸው እናም እንግሊዝ ትታቸው ስትወጣ በ1960 ነፃነቷን ስታገኝ ሳይፕረስ እነዚህ የግሪክ ዘር ግንድ ያላቸው ከግሪክ ጋር አንድ ላይ ተጠቃለው ሀገሪቷን ሙሉ ግሪካዊ ብቻ የሚኖርባት ሀገር ለማድረግ ፈለጉ ማለት ነው ወይም ከግሪክ ጋር አንድ ሀገር እንድትሆን ፈለጉ እና እነዚህ ደግሞ ቱርክ ዘር ግንድ ያላቸው ደግሞ ማህበረሰቦች ይህንን አልፈለጉም ነበር ብቻቸውን መገንጠል ፈልገው ነበር እናም እንደዚህ ያሉ እየተሞካከሩ በ1974 ዓመተ ምህረት ግሪክ በጉልበት ወራ አንድ ለማድረግ ሞከረች ሳይፕረስን ወራ ቱርኮችንም ወራ በግሪክ ስር ለማድረግ ሞከረች ማለት ነው ይህን ስትሞክር ምንድነው የተፈጠረው ቱርካውን የምናውቃት ቱርክ ማለት ነው ይሄ እንዲሆን አልፈቅድም የቱርክ ዘር ያላችሁ ሳይፕረሳውያንም እንዲወረሩ አልፈልግም በማለት ወታደሯን ልካ ወደ 200 ሺህ የሚሆን ወታደር ልካ ተከላከለችላቸው ማለት ነው እንዲሁም አስፍተው ወደ 37% የሚሆነውን ሀገሪቱን ክፍል ተቆጣጠሩ እናም በዚህም የተነሳ የዩኤን ወታደሮች ገብተው ጸቡን አበረዱት ነገር ግን መሃል ለመሃል ከፍለው ሁለቱ ኃይሎች የግሪክና ቱርክ የዘር ግንድ ያላቸው ሰዎች እርስ በርስ እንዳይጣሉ ተከላከሏቸው ማለት ነው በዛም የተነሳ እቺ ሀገር ለሁለት የተከፈለች ሀገር ሆናለች ይሄ በግሪክ በኩል ያለውን ሳይፕረስ ዓለም እውቅና የሰጠው ሀገር ተብሎ እውቅና የተሰጠው ሀገር ነው ማለት ነው አሁን ያለንበት ሳውዝ ሳይፕረስ የምንለው ማለት ነው ደቡባዊ ሳይፕረሱ ትክክለኛዋ ሳይፕረስ ተብላ የምትጠራው እቺ ነች ማለት ነው ነገር ግን ደግሞ ኖርዘርን ሳይፕረስ የሚባል ደግሞ ኖርዘርን ሳይፕረስ ማለት ሰሜናዊ ሳይፕረስ በቱርክ የዘር ግንድ ያላቸው ቱርካውያን ባህላቸው ቋንቋቸው ሁሉ ሳይቀር ቱርክኛ ማለት ነው እሱንም ቦታው ድረስ በመሄድ እናያለን አንድ ከተማ ላይ ነው የሚከፍሏቸው በፈርዞን የሚባል ነገር አለ ዩኤን ወታደሮች ነው የሚከፍሏቸው እና ያንን ስታልፉ ተፈትሻችሁ ቼክ አድርጋችሁና ነው የምታልፉት በእግራችሁ ቼክ ማድረግ ትችላላችሁ እዛ መኪና የተከራየንበት ቦታ ላይ ወደዛ ቦታ አልፈን እንዳትሄዱ ምናምን አለ ራይት ጋይስ እንዴት ናችሁ ዛሬ እንደነገርኳችሁ ለሁለት የተከፈለችውን ከተማ ልናይ ነው ከዚህ ከተማ በጣም አስገራሚው ነገር እንደነገርኳችሁ ለሁለት መከፈሏ ነው አንድ ከተማ ላይ ሁለት መንግስት አለ በጣም እኮ ነው የሚገርመው እዚህ ጋር የግሪክ ሳይፕረስ አለ እዚህ ጋር ደግሞ የቱርክ ሳይፕረስ አለ ሁለት የተለያዩ ማንነቶች ሁለት የተለያዩ ቋንቋዎች ሁለት የተለያዩ ባህሎች ፊት ለፊት ሁለት የተለያዩ መንግስቶች መስኮት ለመስኮት የሚፋጠጡባት ከተማዋ ደግሞ ጭር ያለች ነች ነው ማለት እንዴ ሰው አይሄድ ማንም የለም ጭራሽ ምንድነው ጭር ያለ ብቻችን መኪና ብቻ ነው እየሄደ ያለው አንድ ሰው አይታየም አንድ ሰው በፈጣሪ ወደ ኒኮሲያ ለመምጣት ማለት ነው እኛ የነበርነው ላርናካ ነው ወደዚህ ወደ ኒኮሲያ መምጣት ከፈለጋችሁ እንደምታደርጉት ባስ አለ ባስ ከሆነ የምትጠቀሙት በባስ መምጣት ትችላላችሁ ኒኮሲያ ለላርናካ በጣም ቅርብ ነች ካልሆነ ደግሞ መኪና የምትከራዩ ከሆነ 45 ደቂቃ ድራይቭ ነው 45 ደቂቃ ድራይቭ ያደርጋል ግን መኪና እውነት ለመናገር በቀኝ ሳይድ ነርታችሁ ማታውቁ ከሆነ አልመክራችሁም እንድትከራዩ በፈጣሪ እኔ ፈጣሪ ነው የጠበቀኝ ትላንትና ሁለቴ ነው በቃ እንደዚህ ለትንሽ ተጋጭቼ ነበር ለትንሽ ልምዱ ከሌላችሁ በቀኝ በኩል መንዳት ግራ ያጋባል በጣም ኮንፊውዝ ያደርጋል እና አልመክራችሁም ወይ ታክሲ መጠቀም ወይ ደግሞ ባስ መጠቀም ይሻላል እኔ ቻትጂፒቲ ላይ ምናምን ስጠይቅ ባስ ያን ያክል አይጠቀሙም ምናምን ነገር ስትለኝ እንደዛ ብዬ ነበር ከከተማ ለመዘዋወር መኪናው የተከራየው ግን በጣም ግራ ያጋባል
በዚህ ጋር ለመዞር ስትፈልጉ የሚመጣላችሁ የለመዳችሁት በግራ በኩል ያለው እና ሁለቴ እግዚአብሔር ነው ያተረፈኝ እና አልመክርም። ልምዱ ለሌላችሁ ሰዎች ወይ ታክሲ መጠቀም ወይ ደግሞ ባስ መጠቀም ይቻላል። በመንገዳችን ላይ ድንገት አንድ ቤተክርስቲያን አገኘንና መንገዳችንን ባርክልን ለማለት ጎራ አለን። ጋይስ ያየሁት ነገር እንዴት ደስ እንደሚል እዚህ ቤተክርስቲያን ውስጥ ላሳያችሁ ምን እንደሆነ። በፈጣሪ ስታምር በፈጣሪ እመቤታችን ቅድስት ድንግል ማርያም የእሷ ምስል አበባ ምናምን አድርገው እንዴት ነው የሚያምሩ በፈጣሪ። ይሄ ደግሞ ወደ ውስጥ መግቢያው ነው። ጋይስ ውስጥ ገብቼ ወጣሁ። አይታችሁታል። ጸጥ ያለ ነው። እንዴት ነው ደስ የሚለው በፈጣሪ። በጣም ዝም ያለ ነው ማለት ዋው። አሁን በቃ የሆነ አዲስ ጉልበት ነው የተሰማኝ እዚህ ገብቼ ስወጣ። እግዚአብሔር ምንም የካቶሊክ ቸርች ቢሆን በቃ ምንም የተለየ ነገር የለውም ከኦርቶዶክስ ቸርች ጋር። ውስጥ ላይ የተለየ ነገር ሊኖረው ይችላል፣ ግን ሰላሙ ደስ ሲል በኢየሱስ። ከምንም በላይ ደግሞ ምን እንዳስደሰተኝ ታውቃላችሁ? የእመቤቴ ምስል ማየት በጣም ነው ደስ የሚል። ዋው! አሁን ጉዟችንን በአዲስ ኃይል በአዲስ ጉልበት የምንቀጥለው ማለት እግዚአብሔር ይመስገን። ገና ነው፣ ጉዟችን አላለቀም፣ እየሄድን ነው። ማፕ እያየሁ ነው እየሄድኩ ያለሁት ባይዘው እና ኢንጆይ እያደረጋችሁት ነው መንገዱ። ለሁለት የተከፈለችው ታምረኛዋ ከተማ በቅርብ እናያታለን። አብረን ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ጋይስ፣ ሰብስክራይብ ይላል። ሌትስ ጎ። ሄድራስ ነው ግሪኑ። የምን ሄድራስ ግሪኑ ምናምን ላይ ነበር። በፈርዞን የሚባለው ያ ይሄ። ጋይስ ይሄ ደግሞ በቃ አሁን የከተማዋ ማፕ ማለት ነው። እዚህ ጋር መታችሁ ምናምን ግራም ትጋቡ ከሆነ ወይ ምናምን በኮት ማጣጡ ከሆነ እዚህ ጋር መታችሁ ማፓይታችሁ ወዴት መሄድ እንደምትፈልጉ እዚህ አሁን you are here ያለ አሁን እኛ ያለነው እዚህ ጋር አሁን ወደ ቀኝ እንታጠፋለን ማለት ነው። ዋናው ዩኤን በፈር ዞን የሚባለው ያለበት ቦታ ማለት ነው። እየደረስን ነው። አይ ቲንክ ይሄኛው ይመስለኛል። ለምን በዛ ጋር የሚታየን ፍላግ የቱርክ ነው እና ይሄኛው ግንብ ይመስለኛል የሚከፍላቸው። አምናት ሹር በትክክል ግን እስኪ ጠጋ ብለን ለማረጋገጥ እንሞክራለን እና በየት በኩል ክሮስ እንደሚደረግ ደግሞ እንጠይቃለን። የተከፈተው ዘፈን ራሱ የቱርክ ነው። እዛ ከላይ ጥበቆች የከፈቱት የቱርክ ዘፈን ነው። ይኸውልህ እዛ ጋር ዩኤን ይላል ጋይስ፣ እዛ ጋር ዩኤን ይላል። ሶ ይሄ ነው ማለት ነው የሚከፍለው። እት መቅረጽ አይቻልም። እውነት የት አለ ሲል አሁን ይሄኛው ቤት ሳውዘርን ሳይፕረስ ነው። በዛ ጋር ግንቡ ይታያቸው። ውስጥ ላይ ያለው ደግሞ ከዛ ወደዛ ቱርክ ነው። ይሄኛው የቱርክ ሳይፕረስ ነው። ከዚህ ወደዚህ ደግሞ ያለው የግሪክ ሳይፕረስ ነው። ድንበር ላይ ያለ ቤት ነው። እዚህ ጋር ደግሞ ጋይስ በዛ ጊዜ በጦርነቱ ወይም ለመገንጠል በሚያደርጉት ጦርነት ጊዜ የፈረሰ የተጎዳ ቤት ነው። እዚህ ጋር በዚህ በሁለቱ ግጭት የተፈጠረ እዚህ ጋር ቆስሏል ምናምን የተያዘ። ይሄ ደግሞ ባንዲራ ሊያወርድ ነው። እዚህ ጋር ሰውየው እየደበደቡት ለክ ሜሞሪያል ነው። ይሄ ደግሞ የዩኤን የፒስ ሜከር ሰላም ጠበቃ ከ1964 እስከ 2024 ድረስ ለ60 ዓመት፣ አሁን 2025 ነው፣ ለ61 ዓመት ያክል እዚህ ቦታ ላይ ቆይተው በሁለቱ መካከል ሰላም እንዲሰፍን ያደረጉ ናቸው ማለት ነው። እነሱ ለዚህ ማስታወሻ እንደ ሐውልት ነገር ተሰርተው ለዩኤን ጋይስ የደረስን ነው። ተፈተሻችሁ የምታልፉበት ፕሌስ መሰለኝ። ይህን ይመስላል። እስኪ እንግዲህ መቅረጽ ላይቻል ይችላል። አይዶ ነው
ተጠግተን እንጠይቃቸዋለን እንዴት እንደምናልፍ ምናምን ፓስፖርት ሴኩሪቲ ምናምን እንዴት እንደሆነ እንጠይቃቸው እስኪ። Hi sir, is this the crossing area? Okay, what we need to cross? Yes. Passport. Okay. Okay. Guys, passport it's No. Yeah. No. You arrive from Larnaca? Huh? Yeah, from Larnaca. ይገርማል። አንድ ሀገር ላይ ሆናችሁ እንደዚህ ተፈትሻችሁ ምናምን የምትሄዱት ወደ ሌላ ሀገር አክቹዋሊ ሌላ ሀገር ሆነች ማለት ነው። እውቅና ስላልተሰጣት ነው እንጂ ለቱርክ ወገን። አሁን እነዚህ የዩኤን ሰራተኞች ናቸው አይደል? ያለ ቱርኪሽ ሳይፕረስ የሚሰሩ ማለት ነው። የሆነ ሰው ሲገባ እየተጠራጠረ ነበር። ጋይስ ሰው ሲያልፍ ምናምን የፈጠነ ነው ይለው ናና ወዴት የምትገቡ? ይሄን ይመስላል አካባቢው። ክሮስ የምታረጉበት ቦታ ይዘጋል መሰለኝ። ታይም አለው እንደዚህ አጥር አለው ምናምን የሆነ ነገር እንትን ካለ ዋው ሰዎች እንደዚህ የመጡ ነው። ኢሚግሬሽን ቼክ ፖይንት ያ በቃ እንደዛ ነው የሚመስለው። ለምን ሙሉውን ፕሮሰስ ነው። የታለ የተለጠፈ ነገር አለ? ኢሚግሬሽን ቼክ ፖይንት ነው ነገር ዋይ ራሴን እኮ እየቀረስካለሁ። አይቻልም። ቦርዲንግ ክሮስ ላይ ምናምን ካየሽ አይቻልም። ያ ላይቻል ይችላል ግን ምንም ያየሁት ነገር ስለሌለ ነው። የተለጠፈ ነገር ቢኖር ዋይ ና ደልተው ቢለኝ እኮ ነው። ሌላ ነገር እኮ ነው። ዛጋ ለጥፎብሽ ሊሆን ይችላል። እያስፈራራኝ ነው ጓደኛዬ። በቃ ስናልፍ እንገናኛለን። ኦልሬዲ ገብተናል አልፈናል ወደ ቱርክ ሳይድ ማለት ነው። እና ሲነግሩን ሲሪየስ ናቸው ካሜራ ላይ እና ተጠንቀቁ ምናምን በጣም ምናምን ነገር አለ። እዛ አካባቢ እንዳትቀርጹ በጣም ወይ ደግሞ ያያችሁ ፖሊስ ምናምን ሳይኖር በቃ ሁለቱ እንደ ጠላት ስለሆኑ በጣም የዚህና የዛ አይስማሙም። ካሜራ ምናምን እስኪ እንደ ልብ ላንቀርጽ እንችላለን። አይ ዶንት ኖ ቼክ እናደርጋለን። ብቻ ኦልሬዲ ገብተናል። አሁን ያለነው ሌላ ቦታ ላይ ነው። ቦርደሩን አልፈናል። ጋይስ እዛ ጋር ምን እንደሚል ታያላችሁ? Turkish Republic of Northern Cyprus forever. ዋው ጋይስ አሁን ገብተናል። ኦልሬዲ የቱርክ ሳይድ ሳይፕረስ ላይ ገብተናል ማለት እና ሁለት ቼክ ፖይንት ነው ያለው። ቅድም ያያችሁት አለ። ሁለተኛው ላይ ደግሞ አልቀረስኩም። ፖሊሶች ብዙ ስለነበሩ አልቀረሱም እና ሁለቴ ነው ተፈትሻችሁ የምትገቡት። ፓስፖርታችሁ ቼክ ይደረጋል ምናምን ከዛ በኋላ ነው የምታልፉት ማለት ነው። እና በጣም ነው የሚገርመው። በቃ ኮምፕሊትሊ ሌላ ሀገር ነው። ከ5 ደቂቃ ወክ በኋላ ሌላ ሀገር ላይ ነው ያለነው። ከዛም በእያንዳንዱ ፎቅ በእያንዳንዱ ቤት ማለት በሚያስችል ደረጃ የተሰቀሉትን የቱርክ ባንዲራዎች እያየን እንዲሁም የሚያምሩ ስነ ህንፃ ያላቸውን ቤቶች እያደነቅን በመንገድ ብዛት ባዶ የሆነውን የሆዳችንን ጩኸት ለማስታገስ በቅርብ ወዳገኘነው አንድ ምግብ ቤት ጎራ አልን እና አሁን እንደገባን ካፌ አገኘን። እስኪ ቱርኮች ነው ምግቡ ምናምን ነው የቱርክ ምግቦች ነው ያሉት። እሱን እንሞክራለን። ቡና እንጠጣለን። ውሃም ጠምቶኛል። ረጅም መንገድ ነው በእግር የተጓዘ። እንዳለ የተጻፈው ነገር ምን እንደሆነ ሊገባኝ አልቻለም። ኪያማሊ ማንቲ ታቡክ ኪያማሊ ማንቲ ሜርኪሚ ማንቲ ኪዛርሚስ ማንቲ ፖርታቦይ ታውቀዋለህ? ኦርታቦይ ታውቃለህ አንተ? ስሙን ነው እንጂ የማላውቀው አውቀዋለሁ። እሱ ፒሮግ እና ደግሞ ብራቸው ብር የምትከፍሉት ምናምን እዚህ በዩሮ ምናምን አይደለም። የራሳቸው ቱርክ መገበያያ ገንዘብ አላቸው። ውሃ ስናዛቸው ያመጡልን እንደዚህ ካልቸራል ወይ ነው የሚያቀርቡት። ደስ ይላል። እቺ እንደ ዳንቴል ነገር ነች። ከላይ ሸፍነዋታል። ከብርጭቆ ጋር የሚያመጡላቸው ደስ ይላል። ጋይስ አሁን ቡናችን መጥቷል። ቴንክ ዩ። የቱርኪሽ ኮፊ ነው ያየሁት። ቡና በጣም ነው በየሄድንበት ሀገር ከዚህ በኋላ በምንሄድበት ሀገር ሙሉ ኮፊ እንጠጣለን። የየሀገሩን ኮፊ እንቀምሰዋለን። አልሰከንም። ውጭ ሀገር አይሰክንም። ቡና ምን እንዳለ ከእናትህ ነው ያመጣ ግን የሚጣፍጥ ቴስት አለ። ደስ ይላል። ትንሽ እናቆየውና እስኪሰክን ድረስ ምግባችንን መጥቷል።
Okay. Thank you so much. Guys, ምግባችን መጥቷል። ላሳያችሁ ምን እንደሚመስል። ምግባችን ይሄን ይመስላል። ዋው! በጣም የሚያምር ሲታይ። ይሄኛው ምንድን ነበረ ስሙ? ምን ቦይ ነበር ያልከኝ ታዲያ? ቱርናቡ? ቡርናቡ እዚህ ወጣለች። ሶስት ያን እንቅመሰው። ይርጓቸው ነው አራን ይባላል። እርጎ በጨው ነው። የትኛው? እውነት እርጎ በጨው ነው ያለው። እስላክ ነው አጓት ምናምን ነው። አጓት ወደ አጓት ነው የሚባለው። እስኪ እንቀምሳለን። አጓት የሚባል አለ። አጓት እኮ ምንድነው? ብቻ እንደዛ አይነት የእንትን አይደለም። አጓት የቅቤ የወጣው ነው አይደል? ቅቤ ወጥቶ ከዛ በኋላ የተረፈው ሃይ ፕሮቲኑ ማለት ነው። ፕሮቲን ፓውደር የሚሰራው ከአጓት ነው። ፕሮቲን ፓውደር በፈጣሪ በጣም ይጣፍጥ ነው። ቆንጆ ነው። ዋው! ይሄኛው የባህላዊ ምግቡ በጣም የሚጣፍጥ ጋይስ እውነት ያለ ማጋነን በጣም የሚጣፍጥ ነው። እውነት ከአስር ይኸኛው ደግሞ ይህም አሪፍ ነው፣ ግን እንደዚህኛው አይጣፍጥም። ያኛው የባህላዊ ምግብ በጣም የሚጣፍጥ ነው። ኦኬ ጋይስ፣ ይኸው የበላንበት ቦታ ይሄ ነው። ልክ እንደገባን ያለው በቃ ድንበሩን እንዳለፈ እና አሪፍ ምግብ በልተናል። አሁን ደግሞ ከተማዋን ኤክስፕሎር እናረጋታለን። እስኪ የተርኪሽ ፀሐዩ ለቪዲዮ አይደለም እና እስኪ አሁን የተርኪሽ ሳይድ የሆነ ሳይፕረስ ኤክስፕሎር እናረጋታለን ማለት ነው ጋይስ። አሁን ወደ ዋናው ከተማ ማለትም የዚህ የቱርክ ሳይዷ ዋና ከተማ ደግሞ አለ ማርኬት ምናምን ያለበት እና ወደዛ ለመሄድ ባስ መያዝ አለብን። ባስ ደግሞ ስንይዝ ባሶቹ ካርድ አይቀበሉም ምናምን ነገር ሶ ኤክስቼንጅ ማድረግ አለብን። ኤክስቼንጅ ለማድረግ ከዩሮ ወደ ቱርክ ሊር እየፈለግን ኤክስቼንጅ ቦታ አጣን። ያለንበት አካባቢ ያሉት ተዘግቷል እና እንግዲህ በእግር እየሄድን ነው። የት እንደምናገኝ አላውቅም። ያለው በሙሉ ተዘግቷል። ሶ ጋይስ ብራችንን ቀይረናል። አሁን ወደ ባስ እንሄዳለን ማለት ነው። የባስ መናኸሪያ ውስጥ ገብቼ ስሳፈር በትንሹም ቢሆን የሀገሬን መናኸሪያዎች አስታወሰኝ። ለመጨረሻ ጊዜ መናኸሪያ ውስጥ የተሳፈርኩት ከአዲስ አበባ ወደ ድሬዳዋ ሲሄድ ነበር። ጋይስ ቲኬት ኦፊሱ ይህ ነው የሚመስለው። እንደዚህ አይነት ቦታዎች ናቸው። በቃ ገብታችሁ የእያንዳንዱ የሚሄዱ በየአቅጣጫው የሚሄዱ ባስ ውስጥ ትኬት እዚህ የምትቆርጡት ማለት ነው። ለመንገድ እንዲሆነን አንድ የቱርክ የሆነ ጁስ ነገር ገዝተናል። የዋተር ሜሎን ጁስ ነው። ጋይስ አሁን ባሳችን ውስጥ ገብተናል። ትኬት ገዝተናል። ከዚህ ከኒኮሲያ ከተማ ጊርኔ ነው የምትባለው የምንሄድባት ወደ ጊርኔ ማለት 200 የቱርክ ሊራ ነው። ጋይስ መንገድ ጀምረናል። እየሄድን ነው አሁን ከኒኮሲያ ወጥተን ማለት ከኒኮሲያ ወጥተን ወደ ጊርኔ ትባላለች። ጊርኔ ወደምትባል ከተማ እየሄድን ባሱ አክቹዋሊ ምንድነው የሚባለው እኛ ሀገር በኮስተር ባስ ነው። እንደዚህ ሌላ ባስ ምናምን የለም የሚሄድ ወደዛ ወደ ጊርኔ። በቃ እነዚህ ናቸው። ሴንትራል ስቴሽን አላቸው። ትመጣላችሁ፣ እዚህ ትኬት ትቆርጣላችሁ። እንዳደረግነው ወደ ጊርኔ መሄድ ትችላላችሁ ማለት ነው። በዚች አስገራሚ ሀገር የመልክዓ ምድር ውበት እየተገረምን ከተራራው አቅጣጫ የሚወጣውን ንጹህ አየር እያጣጣምን ወደማናቃት ጊርኔ ከተማ መንገዳችንን ቀጠልን። ምንም እንኳን ሰዓቱ እየመሸ ቢሆንም እኔ ግን በጣም ታምራለች የተባለችውን ጊርኔን ለማየት እንደጓጓው ነኝ። አብሮኝ የነበረው ጓደኛዬ ግን መሽቶ መመለሻ እንዳናጣ አሳስቦት ነበር። ቶሎ እንደርሳለን ብለን የጀመርነውን መንገድ ድፍን 1 ሰዓት ፈጀብን።
መዳረሻ ይርቅ ይሆናል እንጂ መሄድ ካላቆሙ የማይደረስበት የለም። ከአንድ ሰዓት ጉዞ በኋላ የጓጓውላት ከተማ ከርቀት ትታየኝ ጀመር። እስኪ ደግሞ ተጠግተን እንያት። ከተማ በጣም ክራውድድ ያያችሁ እንደውም ቅድም ከነበርንበት ከኒኮሲያ በጣም ክራውድድ በጣም መኪና አለ፣ ሰዎች ግርግር አለ ምናምን። እዛ በጣም ጭር ያለ ነው። ጋይስ እንግዲህ ደርሰናል። ጊርኔ የምትባለው ከተማና ወርደናል ከባሳችን። ግን ምንድነው ኔትወርካችን መስራት አቆመ። ምንም ኔትወርክ እየሰራልኝ አይደለም። እዚህ እስከ ግማሽ ድረስ ምናምን ይሰራ ነበር። ከዛ በኋላ መስራት አቆመ ጭራሽ። አይ ዶንት ኖ አሁን ወዴት እንደምንሄድ አላውቅም። ወዴት ነው የሚሄደው? ያለ ኔትወርክ ያለ ማፕ ወዴት እንደሚሄድ አላውቅም። ግን ከፊት ለፊቴ በጣም የሚያምር ባህር ይታየኛል። ወደዛ እንሄዳለን እና በእግራችን ትንሽ ኤክስፕሎር እናደርገዋለን ያገኘነውን ነገር እና ባስ ደግሞ ወደ ቦታችን ወደ ኒኮሲያ እኛ መመለስ ያለብን ቦታ የሚያቆመው ከ2 ሰዓት በኋላ ከአንድ ሰዓት በፊት እኛ መጨረስ አለብን እዚህ ጋር ያለን ጉብኝት። እስኪ እንግዲህ በእግራችን ዝም ብለን እንዙር። ምንም አይነት ማፕ የለም። መሄድ ያለብን ቦታ ምናምን በጎግል ላይ ምናምን እያየን ነበረ። ምንም ነገር የሚታየን ነገር የለም። እዛ ጋር እንሂድ። አይ ቲንክ እዛ ካስትሉ ላይ ምናምን እንውጣና ያምራል በጣም። ያ ደግሞ ከፊት ለፊታችን የሚታየው የሆነ ካስትል ነገር አለ። ከሱ ወደዛ ባህሩ በጣም ነው የሚያምረው ሲታይ ምን እንደሆነ እና እይታውን ደግሞ እዛ ላይ ወተን እንየው። አሁን ያለነው በኖርዘርን ሳይፕረስ ጊርኔ የምትባል ቦታ ላይ ነው። ጊርኔ ትባላለች። እቺ እንግዲህ የነገርኳችሁ ቱርክ ግዛት ውስጥ ያለችው የሳይፕረስ ክፍል ነች። ጊርኔ ትባላለች። በጣም ነው የምታምረው። ስንመጣ መንገዱን እንዳያችሁት አሁንም ያለው ባህሩ ምናምን እስኪ ጠጋ ብለን እናየዋለን። በጣም የምታምር ከተማ ነው። እዚህም እንግዲህ እንደ ሁሉ እንዳየነው ከኒኮሲያ ጀምረን እንዳየነው በየቦታው የቱርክ ባንዲራ አለ። ከተማው ልዩ ውበት ሰጥቶታል። ከባንዲራው ጋር ከተማው በጣም የሚያምር እና ደግሞ እዛች ጋር ውሻ አለች መንገድ ላይ እንደ ኢትዮጵያ ሰው እየደረስን ነው። መግቢያ ምናምን ይኖረዋል አይ ቲንክ። ይህ እንደውም ከቅድሙ ቦታ ሰው ምናምን ይበዛበታል። ግርግር ቦታ ምናምን በዚህ ጋር ነው የሚገባው መሰለኝ። አይ ቲንክ ኔትወርክ ይሰራል እና እስኪ እንግባ ዝም ብለን መግቢያውን ትክክል ይሁን አይሁን እንጃ ዝም ብለን እየገባን ትክክል አይመስለኝም። ይሄኛው ራሱን የቻለ ሆቴል ነገር ነው። በዚህኛው በኩል ነው አይ ቲንክ አይተዋል። እንደዚህ ነገር ነው የሚኬደው። ሰዎችን ጠየቅናቸው ወደ ካስትል ወደ እንዴት ነው የምንሄደው ምናምን ብለን ጠየቅን። አቅጣጫ ጠቁመውና እየሄድን ነው። ደስ የሚለው ነገር የታዘብኩት ኖርዘርን ሳይፕረስን ሳውዘርን ሳይፕረስን በጣም ዌልካሚንግ ናቸው። ሰዎቹ በጣም ነው ደስ የሚሉት። እያየሁ ነው አይደለም እንዳለ ቱሪስቶች አሉ። ይሄኛው በጣም ሞቅ ያለ ቦታ፣ በጣም ብዙ ቱሪስቶች አሉ። ግርግሩም አለ ምናምን ሰዎች ነው ደስ ይላሉ። በዚህ ጋር ይሁን ያለን በዛ ጋር ይሁን አላውቅም ነው። ምን ሰዎችን እንከተላለን። ህፃኑን ያስለቅሱታል። ይሄ አይመስልም? ግን በአስፋልት ላይ ነው እየሄድን ያለን። Hi sir, is this the way to the castle? The castle? Yeah. Yes. Okay, thank you. በጣም ትልቅ ነው ያለው። የመኪና ብዛት ያያችሁት ሰው እንዳለ እዚህ ነው ያለው ማለት ዋው ጋይስ ምን አይነት ቦታ ነው የመጣሁት? ምን አይነት ቦታ ነው የመጣሁት? በእግዚአብሔር ጋይስ ያያችሁት ነው በፈጣሪ
በጣም ነው የሚያምረው። እዩት በፈጣሪ ዋው እንዴት የሚያምር ቦታ ነው የመጣነው በእግዚአብሔር። የመስጊዱ ድምፅ ምናምን እንዴት አባቱ ነው። ጋይስ ምን አይነት ቦታ ላይ ነው የመጣነው? በጣም ነው የሚያምረው እግዚአብሔር። ያን ሁሉ መንገድ መጣው ምናምን ብዬ ተናድጄ ነበረ፣ ግን በጣም ነው የሚያምረው ቦታ ይገባዋል። ጊሬና ትባላለች እና በጣም የምታምር ከተማ ነች። እንዳለ ሰው ደግሞ እዚህ ነው ያለው። በኖርዘርን ሳይፕረስ ማለት በቱርክ ታይል በሆነች ሳይፕረስ ውስጥ ያለች ከተማ በጣም የምታምር ከተማ ነች። እያያችሁት ማለት ነው። እንዳለ ቱሪስቶች እዚህ ነው ያሉት። ሰው እንዳለ እዚህ ነው ያለው። ላሳያችሁ በቃ እዚህ ይበላሉ። ዋው ዘፈኖቹ የቱርክኛ ዘፈን ናቸው። ከዛ ደግሞ ወደዚህ ዞር ስትሉ ባህሩ፣ መርከቦች ምናምን ደግሞ ወደዚህ ዞር ስትሉ ደግሞ ጉቺ ምናምን ጉቺ ራሱ ቪው እያየች ነው። የሚገርም ቪው እንደታዩ Sana balon almıyorum. Açtın Çalışıyor. Tekrar konuştuk görüyor musun? Evet. İyi de oldu vallahi. İstanbul'a gidince bekledim. Emir, watch where we're going, okay? Come. Wir setzen uns heute nicht so weit hinaus, wie wir gestern waren.
Al bunu yeter. Yeter. Dur. Sen de bakayım. ኦራይት ጋይስ እንግዲህ የዛሬ ውሏችን ይሄን ይመስል ነበረ። ከተከፈለችው ከተማ ከኒኮሲያ ጀምረን እዚህ ጊርኔ የምትባል እንደዚህ የምታምር ቦታ ላይ መተናል። አሁን የቪዲዮአችን የመጨረሻ ላይ ደርሰናል ጋይስ። ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ በጣም ብዙ ቪዲዮዎችን፣ ብዙ ያልተነገሩ ታሪኮችን፣ ያልታዩ ቦታዎችን አብረን እንሄዳለን። ሰብስክራይብ እያደረጋችሁ ጋይስ ቻው።